It's on here now. The goalkeeper's beaten, and South Africa will get Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልን እንላለን። ወደምንነጋገርባቸው ጉዳዮች በቀጥታ እንሄዳለን። ይጀምሩ ባኮ። አመሰግናለሁ። ላንቱታው ነው ላንቱታው። እሺ አድማጮቻችን እንዴት አላችሁ እንላለን። በድጋሚ ወደ መረጃዎቻችን በቀጥታ እናልፋለን። የተለያዩ ጉዳዮች እናነሳለን በዛሬ ፕሮግራማችን ላይ። ስለዚህ በመናነሳቸው ጉዳዮች ላይ እየጻፉ እየደወሉ አስተያየት እየሰጡ አብረውን እንዲቆዩ እንጋብዛለን። ከምናነሳቸው ጉዳዮች መካከል አንደኛው ሞርጋን ሮጀርስን እና የአርሰናልን ጉዳይ የተመለከተ እንደሚሆን ተነጋግረናል እና ይሄኛው ዝውውር በጣም ያስደነቀ ነው። ሞርጋን ሮጀርስ ወደ ቼልሲ የሄደበት ዝውውር፣ ምክንያቱም ወደ አርሰናል ይመጣል ተብሎ ነበር በጣም ሰፊ ግምት የነበረው። የሮጀርስ ጉዳይ ግን ሳይታሰብ በድንገት የቼልሲ ተጫዋች ሆኗል። ከዚህ ከዝውውሩ ጋር በተያያዘ አብሮ መታሰብ የሚገባቸው ጉዳዮችን በመጀመሪያው ምዕራፍ ዝግጅታችን ለማንሳት አስበናል። መልካም። የሞርጋን ሮጀርስን ብቻ ሳይሆን አጠቃላይ የአርሰናልን ወቅታዊ ጉዳይ ብንነጋገርበት፣ አርሰናል ፈዘዘ፣ ይሄስ ያሳስባል ወይ የሚለውን ነገር ብናነሳ፣ ምክንያቱም ቀደም ሲል እንዳልሽው ሳምሪ ሞርጋን ሮጀርስን አጥተዋል። መግራ መስመር በኩል ደግሞ ራስን የማጠናከር ስራ መስራት መቻል አለበት። አሁን ድረስ አርሰናል የተጠበቀውን አይነት ይሄ ጠንካራ ፈጣን እና ትልልቅ የሚባሉ ዝውውሮችን እስካሁን አላከናወኑም። ይልቁንም የአርሰናል ተፎካካሪዎች ደግሞ ያንን በማድረግ በርትተዋል። ስለዚህ የሌሎቹን ብርታት አይተሽ የአርሰናልን ደግሞ ቀዝቀዝ ማለት ከግምቱ ሳስገብተሽ የአርሰናል ደጋፊ ለሆነ ሰው ያሰጋሉ ያሳስባሉ የሚል ነው ዋናው ወሬያችን። ይህንን ስናደርግ እንግዲህ ወደ ኋላ ሄደው ለምሳሌ እግር ኳስ ተንታኞች የሚያስታውሱት ነገር በአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ አርሰናል በፓሪስ ሰን ዠርማ እንደተሸነፈ ወዲያው በመለያ ምት ጨዋታው እንዳለቀ በነበረ ጋዜጣዊ መግለጫ ላይ አርቴታ ምን አለ ነው። አርቴታ በጋዜጣዊ መግለጫው ላይ ስለ 2026-27 ያ ማለት አሁን ሊጀመር ከወር ያነሰ ጊዜ የቀረውን የአውሮፓ ቻምፒዮንስ ሊግን ፍጻሜ ከተጠናቀቀ በኋላ ግን ሩቅ ይመስል የነበረውን የአዲሱን የውድድር ዓመት በተመለከተ አንድ አዲስ ነገር ተናግሮ ነበር። አርቴታ ያኔ በወቅቱ የተናገረው ነገር ምንድን ነው ካልን በግልጽ ያስቀመጣቸው ነገሮች አሉ። አንድ፣ አርሰናል ለመጪው የውድድር ዓመት ራሱን ማጠናከር አለበት። ራስን የማጠናከርን ስራ ሲሰራ ደግሞ አርሰናል የሚፈልገው መሆን አለበት። እንደውም መሆን አለበትና ፈልገዋለሁ ብቻ ሳይሆን እንደ አስገዳጅም ነገር አድርጎ ያስቀመጣቸው ነገሮች አሉ። አርሰናል በአርቴታ በኩል ነው ይሄንን የተናገረው። አንድ፣ በጣም ፈጣን የሆነ የዝውውር ስራ እንዲሰራ ይፈልጋል። ይሄንን ይጠብቃል። ይሄንን ተናገረው። እሱ ራሱ ስለተናገረው ነው አሁን እያነሳ ነው የምንገኘው ሳምሪ። በጣም ፈጣን የሆነ የዝውውር ተሳትፎ፣ በጣም ፈጣን የሆነ ዝውውርን የማጠናቀቅ ጉብዝና በአርሰናል በኩል እንዲኖር አርቴታ ይፈልጋል። ይሄንን ተናግሮታል። አለ ወይ ሌላ ነው። ሆነ ወይ እንደተናገረው እንዳለው ሆነለት ወይ የሚለው ሌላ ነገር ነው። ግን አርሰናል ያኔ በአርቴታ በኩል የነገረን ነገር ቬሪ አምቢሺየስ እንደሆኑ በጣም የማደግ በጣም የመተለቅ በጣም የመስፋትና የሚያምር የተጫዋቾች ስብስብ እንዲኖራቸው የሚያስችል ጉጉት አለው
አርቴታ ይሄንን ተናግሯል። ሁለተኛው ቬሪ ፋስት እንዲሆን ይፈልጋል። ያ ማለት የአርሰናል የዝውውር ገበያ የዝውውር መስኮቱ እንደተከፈተ ለቀም የማድረግ አይነት ነገር እንዲሆን ይፈልጋል። ሶስተኛው ቬሪ ስማርት ነው። እነዚህ ሶስት ነገሮች ናቸው በሱ የተነገሩት። መቼ? የቻምፒዮንስ ሊጉ የዋንጫ ጨዋታ እንዳለቀ። ቬሪ ስማርት፣ ቬሪ ፋስት፣ እንደዚህ ደግሞ ቬሪ አምቢሺየስ የሚል ሶስቱንም በቬሪ አጥሮ ነው የነገረን። አሁን ይሄንን ለሰማ ሰው እችን በአንድ በኩል ያስቀምጥና ደግሞ ጆሽ ክሮንኬ የነገሩን ነገር ደግሞ አላር የአርሰናል ባለቤት እሳቸው ደግሞ ምን አሉ? ምን ጥያቄ አለው አሉ። አርሰናልማ ገበያውን በደንብ ይጠቀምበታል አሉ። ትልልቅ ምርጥ ዝውውሮች አርሰናልን ወደ ቀጣዩ የበለጠ ውጤታማ ወደሚሆንበት ምዕራፍ የሚያሸጋግር ነገር ያደርጋል። እሱን ጠብቀዋል። የአርሰናል ቲም 2025/26 ላይ የሰራውን ድንቅ የዝውውር ስራ 2026/27 ላይ ይደግመዋል። ለዛ ዝግጁ ነው። ፋይናንስ አለ፣ አንድሪያ ቤርታ የሚሰራውን ያውቃል፣ አርቴታ አለ ምናምን አሉና ተናገሩ። ነው የምትይው። አለመስማትም አለማመንም አትችም። አሁን የቻምፒዮንስ ሊጉ ጨዋታ ካለቀ ኦልሞስት 2 ወር ሞላው። ቬሪ ፋስት የለም፣ ፈጥኖ ያለቀ ዝውውር የለም። ቬሪ አምቢሺየስ የሚለው ነው ሲኖሩት አላየንም። ስማርት በከፊል አይተን ሊሆን ይችላል። የዞሊስን ዝውውር በተመለከተ ለእኔ ስማርት ሙቭ ነው ብዬ ስለማምን፣ ስለዚህ አርሰናሎች ባወሩትና አርሰናል ቤት ባለው ትክክል ሀቅ መካከል መተላለፍ አለ ወይ? ይሄስ የአርሰናልን ደጋፊ ያሳስበዋል ወይ? ሊያሳስበው ይገባል ወይ የሚል ነው ጥያቄው። እስካሁን ድረስ አርሰናል በዝውውር ጉዳይ ላይ የጨረሰው የዞሊስን ጉዳይ አንድ፣ ከዛ በተጨማሪ ከባየር ሊቨርኩሰን ጋር በነበራቸው የቀደመ ስምምነት የፒየሮ ሂንካፔን ዝውውር ቋሚ ማድረግ፣ እንደዚሁም ደግሞ ተጠባባቂ ግብ ጠባቂን ሜስሊየርን የራሱ ማድረግ ነው። እችን ነው የሰራው አርሰናል። አርሰናል የሚፈልገው ተጠባባቂ ግብ ጠባቂ ማስፈረም አይደለም። አንገብጋቢው ጉዳይ እሱ አይደለም። አርሰናል የሂንካፔን መጨረሱ አሪፍ ነው፣ ግን አጣው ይሆን እንዴ የሚል ስጋት ያለበት ግን አይደለም። ምክንያቱም አርሰናልና ባየር ሊቨርኩሰን በነበራቸው ስምምነት መሰረት ለአርሰናል የሚሰጥ ቅድሚያ አለ። የውሰት ስምምነቱ ሲያበቃ የዞሊስ በጥረት የተገኘ ነው። አርሰናል የበለጠ የሚያስፈልገው መሀል ክፍሉን ማጠናከር፣ አርሰናል የበለጠ ደግሞ ከዛም በላይ የሚያስፈልገው የግራ መስመሩ ላይ ያለው አቅም ማደግና መጨመር መቻል አለበት ነው። ስለዚህ አርሰናል ይሄንን እንደሚያደርግ እየተጠበቀ ባለበት በዚህ ጊዜ የምንሰማቸው ዜናዎች፣ የምንሰማቸው ወሬዎች አንድ ሞርጋን ሮጀርስን አጣ፣ ቼልሲ ወሰደው የሚል ነው። ሁለት ብራድሌይ ባርኮላ ሊቨርፑልን የመቀላቀል እድሉ ሰፊ ነው። ሶስት ሁሊያን አልቫሬዝ አርሰናልን ሊቀላቀል ይችላል። ነገር ግን ሁሊያን አልቫሬዝ አርሰናልን ሊቀላቀል እንዲችል ቪክቶር ዮኬሬስን ስጡ ነው። ደባሪ ነገር ነው የምትሰሚው። ስለዚህ አርሰናል ምን አማራጭ አለው ብሎ የአርሰናል ደጋፊ ቢያስብና በዚህ ሀሳብ ማውጣት ማውረድ ውስጥ ስጋት ቢፈጠርበት ይፈረዳል ወይ? አሁን ይህንን ጥያቄ በምንመልስበት ሰዓት ላይ ከዛ በተጨማሪ የአርሰናል ነባር ተጫዋቾች የማይቀየሩት የማይነኩት ባሉበት የሚቀጥሉት የአርሰናል ተጫዋቾች እውነት በ2025/26 አድካሚ በነበረው አርሰናል አንዱን ዋንጫ ባሸነፈበት በሁለቱ ውድድሮች ለፍጻሜ በደረሰበት በአጠቃላይ ወደ 63 ጨዋታ በተጫወተበት የውድድር ዓመት ከሌሎቹ ምናልባትም በመጪው የውድድር ዓመት ከአርሰናል ጋር እንደሚፎካከሩ ከምናስባቸው ተጫዋቾች ጋር ሲነጻጸር አይደክሙም ወይ እንልና እንደገና ደግሞ ወርልድ ካፕ ወይም ዓለም ዋንጫው በአርሰናል ላይ ያሳደረው ተጽዕኖ በሌሎች ክለቦች ላይ ካሳደረው ይልቅ የከፋ ነው ይላል ሐቁ። ለምን ስንል መልሷል። አሁን ትንሽ ቆይቼ አነሳዋለሁ። ግን የወርልድ ካፕ ወይም የዓለም ዋንጫው ተጽዕኖ አርሰናል ላይ ምንድን ነው ያልን እንደሆነ ብዙ የአርሰናል ተጫዋቾች ለተለያዩ ብሔራዊ ቡድኖች ለዓለም ዋንጫ ተጠርተዋል። በአጠቃላይ ከአርሰናል ወሳኝ ተጫዋቾች መካከል ወደ 13 የሚደርሱት ዓለም ዋንጫው ላይ ነበሩበት። አንድ ቡድን ብቻ ነው ከአርሰናል በላይ ተጫዋቾች በዓለም ዋንጫ ያሳተፈው፣ እሱም ማንቸስተር ሲቲ ነው።
ከፕሪሚየር ሊግ ክለቦች። ስለዚህ ማንቸስተር ሲቲ እና አርሰናል ብዙ ተጫዋቾችን ኮንትሪቢዩት አድርገዋል። ተጫዋቾቻቸው የነበሩበትን የውድድር ድካም ከግምቱ ስናስገባ የአርሰናል ተጫዋቾች ከማንቸስተር ሲቲ ተጫዋቾች ይልቅ በአድካሚ ሂደት ውስጥ አልፈዋል። በዛ አድካሚ ሂደት ውስጥ ሆነው ሁለተኛ ብዙ ተጫዋች ወደ ዓለም ዋንጫ የሰደዱ እነሱ ናቸው። ቀደም ሲል ለመጥቀስ እንደሞከር ነው የአርሰናል ተጫዋቾች በ2025/26 63 ጨዋታ ተጫውተዋል። ፕላስ ወርልድ ካፕ ልንል ነው ማለት ነው። ይሄ የአርሰናል ደጋፊን፣ ይሄ የአርሰናል አሰልጣኝን፣ ይሄ የአርሰናል ተጫዋቾችን ብራቮ የሚሉበት አይነት አይደለም። ከዛ ባሻገር እንደገና ሄዱ 13ቱ ብቻ የሚለው ሳይሆን ከአርሰናል በጣም ወሳኝ ከሚባሉ ተጫዋቾች መካከል እንደነ ዴክላን ራይስ እንደነ ቡካዮ ሳካ ያሉት ደግሞ በሜክሲኮ ሲቲ ጨዋታ አድርገዋል። ሜክሲኮ ሲቲ ላይ ጨዋታ ማድረግ ማለት 3000 ሜትር አባፍ ሲ ሌቭል ከውሃ ጠለል በላይ 3000 ሜትር ከፍታ ላይ ነው የሚጫወቱት። ሃይሊ ዲማንዲንግ ነው፣ በጣም አድካሚ ነው። ይሄ በመደበኛው ሁኔታ ውስጥ ስንት ጨዋታ ተደርጎ የሚመነዘር መሰለሽ ልነግርሽ አለች። እንደውም የእንግሊዝ ተጫዋቾች ለዚህኛው ጨዋታ ሲባል ራሳቸውን ሲያዘጋጁ ሊጠቀሙት የሚችሏቸው መድኃኒቶች እነዚህ ተብለው ከተለመደው ውጪ ዝርዝሮች ሲወጡ እንደነበር እኔ አስታውሳለሁ። በዓለም ዋንጫው ጊዜ ትክክል ነው። ከጨዋታው ክብደት ከአየር ሁኔታው ክብደት ጋር በተያያዘ ትክክል ነው። ለምንድን ነው የአየር ሁኔታው በጣም አስቸጋሪና ከባድ ስለሆነ ነው። 3000 ሜትር አባብ ሲ ሌቭል ነው፣ ሃይ አልቲቲዩድ ነው ማለት ነው። ስለዚህ ያስቸግራል፣ በጣም ይፈትናል። በዚህ ፈታኝ ሂደት ውስጥ አልፏል። ማናማን ዴክላን ራይስ እና ቡካዮ ሳካ። ዴክላን ራይስ እና ቡካዮ ሳካ ለአርሰናል ምን ማለት ናቸው የሚለውን ደግሞ አብረን ጎን ለጎን እናስበው። ይሄ እንደተጠበቀ ሆኖ እነዚሁ ተጫዋቾች በሚያሚ ደግሞ ጨዋታ ሲያደርጉ ሂዩሚዲቲው 80% በደረሰበት ሁኔታ ተጫውተዋል። 63 ጨዋታ በተጠናቀቀ ውድድር ዓመት፣ ከዛ 3000 ሜትር አባብ ሲ ሌቭል ሜክሲኮ ሲቲ ላይ፣ ከዛ እንደገና 80% ሂዩሚዲቲ ሚያሚ ላይ ተጫውተዋል። ከዛ በዛው በዓለም ዋንጫ ላይ ቡካዮ ሳካና ዴክላን ራይስ አቃቷቸው ታይተዋል። ዴክላን ራይስ የሆነ ጨዋታ እኮ አልፎታል። ፊዚካሊ በቃ መልስ መመለስ የማይችልበት ጊዜ ተፈጥሯል። ግን እሱንም ምሽንቶ ካል ሳካ፣ ራይስ፣ ኖኒ ማድዌኬ፣ ኢብሪቼ ኢዜ፣ ዴቪድ ራያ፣ ማይኬል ሜሬኖ፣ ማርቲን ዙቢሜንዲ፣ ዊሊያም ሳሊባ እነዚህ የአርሰናል 8 ተጫዋቾች ግማሽ ፍጻሜ በደረሱ ብሔራዊ ቡድኖች ውስጥ ነበሩ። የዓለም ዋንጫውን ተጽዕኖ ነው የምነግርሽ። ማድከሙ ብቻ ሳይሆን እነዚህ አሁን የጠራዋቸው 8 የአርሰናል ተጫዋቾች ሰሚ ፋይናል ላይ ደርሰዋል በየብሔራዊ ቡድኖቻቸው። ይሄ ማለት ምን ማለት ነው ስንል ፊፋ የሚያስገድደውን የ3 ሳምንት እረፍት አርሰናል የመስጠት ግዴታ አለበት። ከዓለም ዋንጫው በኋላ 3 ሳምንት የማረፍ መብት አላቸው። እነማን? አሁን የጠራዋቸው 8 ተጫዋቾች። እነዚህ 8 ተጫዋቾች የአርሰናል ዋናዎች ናቸው፣ ዋናዎቹ ናቸው። እነዚህ ዋና የሆኑ ተጫዋቾች ለሚቀጥሉት 3 ሳምንታት የሉም ማለት ነው። ይሄ ማለት በተጻራሪው ምን በሚያሳድረው ተጽዕኖ ምንድን ነው ብትይ ፕሪሲዝኑ ምን ሊሆን ነው ታዲያ? የአርሰናል ፕሪሲዝን ሃይሊ ኢምፓክትድ ይሆናል በዓለም ዋንጫው ምክንያት። እነዚህ ዋና የሚባሉት የአርሰናል ተጫዋቾች ሰሚ ፋይናሊስት የነበሩ ስለሆነ ዓለም ዋንጫው በእያንዳንዱ ክለብ ላይ ምን ያህል ተጽዕኖ አሳደረ ሲባል የአርሰናልን ያህል የተጎዳ የለም ተብሎ ኦቨርኦል ኢምፓክት ኢንዴክስ ወጥቶ ነበር፣ አመላካች ማለት ነው። ማን ምን ያህል በዓለም ዋንጫው ተጫዋቾቹ ላይ ተጽዕኖ ተመታ የሚለው ሲወጣ አርሰናል ነው። 87 ነው የአርሰናል ኢንዴክስ። ከአርሰናል በኋላ አስቶን ቪላ፣ ከዛ በኋላ ማን ዩናይትድ፣ ከዛ በኋላ ስፐርስ፣ ከዛ ማን ሲቲ እያለ ነው የሚቀጥለው በፕሪሚየር ሊጉ ክለቦች መካከል። ይሄ በደንብ አድርጎ የሚያሳይ ነው። ቀደም ሲል ያልኩት ደግሞ አለ። ቡካዮ ሳካ፣ ዴክላን ራይስ በፊትነስ ሌቭል በጣም ኢምፓክትድ ሆኖ ነበር እዛው ዓለም ዋንጫው ላይ። ዊሊያም ሳሊባ በዓለም ዋንጫው የግማሽ ፍጻሜ ጨዋታ የጀርባ ህመም አጋጥሞት ለረጅም ጊዜ እንደማይመለስ ተረጋግጧል። ከዚህ በላይ በዓለም ዋንጫው መጎዳት፣ በዓለም ዋንጫው በጣም ትልቅ ተጽዕኖ ውስጥ መውደቅ ከየት ሊመጣ ይችላል ነው። ስለዚህ የአርሰናል ተጫዋቾች በተለያየ ጊዜ ነው ቡድኑን የሚቀላቀሉት። እንደውም አርሰናል በአንድ ነገር እድለኛ ነው ተባለ። እድለኛ ነው የተባለው ነገር በምንድን ነው? የውድድር ዓመቱን የሚጀምረው ከኮቬንትሪ ሲቲ ጋር፣ እንዳምናው ከማንቸስተር ዩናይትድ
ወይም እንደ አምናው ከባድ የሚባል ነገር ቢገጥመው ኖሮ እነዚህ ልጆች በደንብም ሳያርፉ በደንብም ከአዳዲስ የቡድን ጓደኞቻቸውም ጋር ይሁን ከነባር ጓደኞቻቸው ጋር ሳይዘጋጁ የውድድር ዓመቱ ይጀምርና ለአርሰናል የበለጠ አስቸጋሪ ይሆናል። ዚያር ላኪ ኢነፍ ቢኮዝ የውድድር ዓመቱን የሚጀምሩት ከኮቬንትሪ ሲቲ ጋራ ነው ይላል። እዚህ ላይ ነው አሁን አንቺ ቅድም ያነሳሽው ነገር የሚገባው። እንዲህ ያለ እውነት ውስጥ ነው ያለው አርሰናል። እንዲህ ያለ ተጽዕኖ ውስጥ ወድቋል አርሰናል። ግን አሁን ይመጣና ምን ይሆናል? ሞርጋን ሮጀርስን ደግሞ ሉዝ አረገ። ሞርጋን ሮጀርስን የራሱ ለማድረግ የነበረውን ነገር ሳይጠቀመው ቀረ። ለምን ስንል ከዚህ በፊት በደንብ ቀጥቅጠነዋል ይህንን ወሬ። ሞርጋን ሮጀርስ የአርሰናል ፕራዮሪቲ ነው የነበረ። በክረምቱ ከሚያስፈርማቸው ተጫዋቾች ወይም ለማስፈረም ከሚፈልጋቸው ተጫዋቾች ነምበር 1 ፕራዮሪቲ ሞርጋን ሮጀርስ ነው የነበረው ለአርሰናል። አርሰናል እርግጠኛ እኮ ነበረ ሞርጋን ሮጀርስን የራሱ እንደሚያደርግ። ሞርጋን ሮጀርስ እኮ እርግጠኛ ነበር አርሰናልን እንደሚቀላቀል። አርሰናል እና የአርሰናል ልማድ አንድሪያ ቤርታ ከተቀጠሩ በኋላ ኮምፕሊትሊ ተቀይሯል። በኋላ እንመለስበታለን። ድመት መያዟን ያረጋገጠቻት አይጥ ጋር የምትጫወተው አይነት ጨዋታ መጫወት ይወዳል አርሰናል። የትም አይሄድም፣ አልፎ አልፎ ብቻ ጓ ያረጋል። ትንቀሳቀሳለች፣ አልሞተችም፣ ነብሷ አልወጣም ምናምን፣ በድንገት ልታመልጥ ትችል ይሆን ወይ ከቁጥጥር ልትወጣ ትችል ይሆን ወይ ምናምን የሚለውን ለማረጋገጥ አልፎ አልፎ ጥፍሯን አወጥታ ወጋ ታረጋታለች። አይጧ ስትፈራገጥ አለች፣ ግን ምንም አታመጣም። ድመት ትዘናጋለች። ግን ደግሞ እንደገና ትንሽ ሄድና ወጋ ታረጋለች። ድመቷ አይጧ እንደማትሮጥ ነው እያረጋገጠች ያለችው። የምትሮጥ ከሆነ ትንሽ ትጎዳታለች። በዚህ አይነት እምነት ውስጥ ነበር ይሉሻል ለጉዳዩ ቅርብ ነን የሚሉ ሰዎች በሞርጋን ሮጀርስ ጉዳይ ላይ they were very quite sure እርግጠኛ ነበሩ። ታዲያ ምንድነው የተፈጠረው ሲባል አንድ ሐሙስ መጥቶ ቅዳሜ የጨረሰው ቼልሲ ምን ታረጋለሽ? ሐሙስ መጥቶ ቅዳሜ እኮ አያልቅም ዝውውር። ምንድነው ምን ታስባላችሁ? ይሄን ልጅ ትሸጡታላችሁ እንዴ? ስንት ነው የምትሉት? አረ ይሄ በዛ ትንሽ ቀንሱ። ባይሆን እንዲናረግላችኋለን፣ ባይሆን አንድ ይሄንን እንክፈላችሁ፣ ከዛ ይሄንን ደግሞ እያየን እንጨምረላችሁ፣ what do you think ምናምን እያልሽ ትመላለሻለሽ። ቼልሲ ሐሙስ መጣና ቅዳሜ ጨረሰ። አርሰናል ምን ያርግ? ምንም ማድረግ አይችልም። ማድረግ የሚችለው እንደ ቼልሲ መሆን፣ ከወደደው ከፈለገው በቻለው ፍጥነት ዝውውሩን መጨረስ፣ እንዳወራው መኖር ነበረበት። ያወራው ምን ብሎ ነው? ቬሪ ፋስት መሆን እፈልጋለሁ ነው አርቴታ ያለን። ግን ቬሪ ፋስት ስላልሆኑ በጣም ፈጣን የሆነው ቼልሲ ስንት እንደዚህ እንኩ አምጡ አለና ወሰደው። ምንም ልታረጊ አትችይም። አንደኛው ነገር እሱ ነው። ሁለተኛው አርሰናል ባይ ፕሪንሲፕል በመርህ ደረጃ የምፈልጋቸው ተጫዋቾች ቢኖሩም የምፈልጋቸውን ተጫዋቾች የምገዛበት ዋጋ ግን ኢት መስት ቢ ፌር አለ። ግን ኦል ኦፍ ኤ ሰደን ከአርሰናል ቁጥጥር ውጪ ብዙ ነገሮች ወጡ። ምን አይነት ነገሮች ወጡ? ተጫዋቾች አይኑ እያየ አስቶን ቪላ አይን እያየ በጣም ውድ በሚባል ዋጋ ከክለብ ይወጡ፣ አንዱን ክለብ ይቀላቀላሉ፣ ከአንዱ ክለብ ወጥተው ሌላ ክለብ ይገባሉ። ኢሊየት አንደርሰን 116 ተከፈለበት። ማቲያስ ፈርናንዴዝ 85፣ አንድሮ ቶናሊ 100 ገባሽ? አስቶን ቪላ ይዛን ሰዓት ላይ እንደሚያስብ ሰው ስታስቢው ምን ይላል? እነሱ እንደዚህ የተሸጡ የኔ ሞርጋን ሮጀርስ ከ100 ሚሊዮን ፓውንድ በላይ የማያወጣበት ምክንያት ምንድን ነው አለ። እውነት ለመናገር እነዚህ ዝውውሮች ከመጠናቀቃቸው በፊት ሞርጋን ሮጀርስን አስቶን ቪላ 117 እንደማያወጣ ያውቃል። አርሰናልም እንደዛ እንደማይከፍለው ያውቃል። ማክሲመም 100 ባገኝ ነበረ የአስቶን ቪላ ትመናው ዋጋውን ሴት ፕራይሱን ሴት ሲያደርግ የነበረው። ግን እነዚህን አሁን ያልኩሽን ዝውውሮች ሲሰማ ዋይ ኖት አለ። ቼልሲ ደግሞ ይሆናል። ይኸውልሽ አንዳንድ ጊዜ ቬሪ ፋስት ሆናለሁ ብለሽ ፋስት ባወራሽው ልክ ሳትሆኝ ስትቀሪ ገበያው ይተራመሳል፣ አንቺን በማይጠቅም መንገድ ይተራመሳል። ክለቦች የኔም ይሄን ያህል ያወጣል የሚል አቋም ይዛሉ። የዛን ሰዓት ላይ ምንም ሪስፖንድ ማድረግ የማትችልበት ሁኔታ ይፈጠራል። ስለዚህ ይቅር አለ። ሞርጋን ሮጀርስን አርሰናል ሉዝ አረገ። በነባር ተጫዋቾች ላይ የተፈጠረውን ተጽዕኖ በአእምሯችን አስቀምጠን ይሄኛውን ደግሞ
እንዲህ ያሉ ዋነኛ ታርጌቶቻቸውን ማጣትም ቀላል እንዳልሆነ ደግሞ አብሮ ማሰብ የሚገባም የሚያስፈልግም ይመስለኛል። ግን እንስጋ ወይ ነው ወየው ጉዴ ነው። አሁን የአርሰናል ሰዎች ምን ይላሉ? ኖ there is no room for ወየው ጉዴ። ለወየው ጉዴ ምንም ሩም የለም። ለምን ሲባል መጀመሪያ ምን ነግራችሁ ነገር አንድሪያ ቤርታንን አሰራሩ ነው እውቁት። ቅድም በኋላ ነግራችኋለሁ ያልኩት እሱን። አንድሪያ ቤርታ የሚሰራው 4-5 ታርጌቶች ይኖሩታል። 4-5 ታርጌቶች ይኖሩትና የቅድሟ የድመቷና የአይጧን አይነት ነገር ያረጋል። ወጋ ያረጋል፣ ተወጥ ያረጋል፣ ወጋ ያረጋል፣ ተወጥ ያረጋል። ያማይሮጥም ይላል። አንድሪያ ቤርታ እንደዚህ ነው የሚሰራው። ደጋይ እንዴት ነው የሚሰራው የሚለውን የሚያውቅ የአርሰናል ደጋፊ አይረበሽም ይሉሻል። ሮጦ የሚያመልጥ እንደሌለ ማረጋገጫ ጥፍር አለው። ይወጋል። ከዛ በኋላ ከአርቴታም ጋር ይነጋገራል። ከዛ በኋላ ከተወጉት አይጦች መካከል ይሄኛውን እንብላው ብሎ ፒክ ያረጋል ነው። ኦፍኮርስ ይሄኛው ሄዶበታል፣ ሞርጋን ሮጀርስ ሄዶበታል። ኦፍኮርስ ብራድሌ ባርኮላን የራሱ የማድረግ አጋጣሚው በጣም እየጠበበ መጥቶበታል። ግን በእርግጠኝነት አንድሪያ ቤርታ ሌሎች የያዛቸው 3 ወይ 4 አማራጮች አሉት ነው የሚሉት። the guy works like that እንደዛ ነው የሚሰራው። ስለዚህ እነዛ 3-4 አማራጮች በድንገት ይመጣሉ። አንዳንዴ ከሁለቱም በነገራችን ላይ ከሁለቱም ከ3ቱም ጋር ዲል እንደሚያደርግ ታውቂያለሽ። ፐርሰናል ከገሌ ጋር የስምምነት ተደርሷል፣ ከገሌ ጋር ስምምነት ተደርሷል፣ ከገሌ ጋር ስምምነት ተደርሷል። ከዛ ከስምምነት በኋላ ማን ይሁን ይልሻል። ሁሉም በፌው ላይ ነው ያለው። በፌው ላይ ተደርድሯል። ፒክ ዋት ዩ ዋንት ይለዋል አርቴታን። የፈለከውን ፒክ አርግ ሲባል አርቴታ ፒክ የሚያደርገውን ከዛ ከክለቡ ጋር ይጨርሳል። ስለዚህ ኦልሬዲ መስመር እየያዙ ያሉ ዲሎች አሉ። አንዳንዴ አንድ ላይ ያፈነዳቸዋል አሉ። ይሄ እንግዲህ ተስፋ ነው። ሰውየው የአሰራር ልማዱ ይህንን ይመስላል በሚል የተቀመጠ ነው። ግን አሁንም አርሰናል መሀል ክፍሉን አርሰናል የግራ መስመሩን ማጠናከር መቻል አለበት። እነማን አሉ አማራጮች? አሁንም የብራድሌ ባርኮላ ጉዳይ ነው በጣም በተደጋጋሚ የሚነሳው። እኔ ግን ፋብሪዚዮ ሮማኖን አምናለሁ። አይ ዶንት ቲንክ ሶ ነው ምለው። እዚህም ላይ ካልተፈጠነ እዚህም ላይ ስማርት ካልተሆነ በስተቀረ የሚሆን አይደለም። ዞሊስ ትሮሳርድን ይተካሉ ወይ? በብዙ ነገሮቻቸው ይመሳሰላሉ። ነገር ግን ሌትስ ዌት ኤንድ ሲ ነው። ይሄም ቢሆን እንየው እስኪ ግድ የለም ገና ነው የሚል ነው። የተከላካይ ላይ አሁንም ከነ ኮንሳ አሁንም ከነ ማነው ስሙ ጋራ ስሙ ያዛል ጆን ስቶንስ ጋራ ምናምን። ግን አርሰናል አሁንም ስማርት ሙቭ ማድረግ መቻል አለበት። አንድ የእግር ኳስ ተንታኝ ያለውን ልንገርሽና ልጨርሰው። አርሰናል ቤት ሪቮሉሽን አይደለም የሚያስፈልገው፣ ኢቮሉሽን ነው። ተረጋጓል። ይሄ መበተናል አለ የሚያስፈልግ። ያምራል እኮ አርሰናል ምኑን ትበትነዋል አለ ባለው ላይ ተወሰኑ 2-3 ቦታዎች ላይ ጭማሪ ጣልጣል ነው የምታረገዋል። ሪቮሉሽን ማለት ብዙ ተጫዋቾችን ሸኝተሽ ብዙ ሌሎች አዳዲስ ተጫዋቾችን የምታመጭበት የሊቨርፑል አይነት አሰራር ያምናውን አይደለም የምታረገው ኢቮሉሽን ነው። ባለው ላይ እድገት ነው። ባለው ላይ መጠነኛ ማሻሻል ነው የምታደርገው። ያንን ብቻ የሚፈልግ ነው አለ። ልክ ነው ሐሳቡ፣ ግን አልስማማበትም። አንዳንዴ ልክ ከሆነም ነገር ጋር አልስማማም። እኔ የማምነው አርሰናል ፒኤስጂን የሚበልጥ አርሰናል እንዲገነባ ነው። አምቢሽንም ሲባል ያ ነው የመሰለኝ፣ የምደግፈውም ያንን ነው። እኔ የማምነው ባየር ሚዩኒክን፣ ባርሴሎናን፣ ሪያል ማድሪድን አይነት ቡድኖች ኢቨን እነ ማንቸስተር ሲቲን አልፎ የሚሄድ አርሰናል እንዲገነባ ነው እኔ ተስፋ አድርጌ የነበረው። አሁን ባለው ተጽናና ምናምን የሚለው ብዙም ልክ ነው። ባለው መጽናናት ብቻ ሳይሆን አሁን እኔ ደግሞ እንደሚገባኝ ያሉትማ አሉ እንዳሉ፣ ግን በቃ 2-3 ተጫዋቾች ይምጡ። የሚመጡት ተጫዋቾች ግን በዛ ቦታ ላይ በጣም የተመሰከረላቸው መሆን አለባቸው። ግዴታው አፕግሬድ ማድረግ ማለት እሱ ነው። ግዴታው እሱ ነው። ለምሳሌ አሁን ከፊት ባርኮላ ቢመጣ በግራ መስመር ላይ ከዛ በኋላ የአርሰናልን ባርኮላ ባለው ከዛ በኋላ ዞሊስም ቢሆን ወይንም ደግሞ የፊት መስመሩን ዮኮሬሽ ከዛ ሳካ ምናምን ብትለው የሶስቱን
ያስኬዳል ማለት ነው። በቃ ጠንካራ ነው ብለህ ልትናገር በነበረው ላይ ጨመረት ላለ ኒኮ ዊሊያምስን ቢመጣ ወይም አልቫሬዝ ቢመጣ አሁን እነዚህ በጣም ቢሄድ ወደ አርሰናል ትልልቅ እድገቶች ናቸው። ግን እንደተባለው አሁን የአርሰናል ደጋፊዎች እንደ በፊቱ ትልቅ ስጋት አይሰማቸው። አንደኛ ግን ቢሰጉ ነው ጥሩ። ለምንድን ነው ይሄንን ያልኩበት ዋነኛ ምክንያት ቅድም ካነሳው ጋራ ስለምስማማ ነው። ማለት የአንድሪያ ቤርታ የሆነ ዝውውር እንደሚያደርጉ በሰውየው የስራ ሁኔታ በጣም እርግጠኛ ናቸው። ባለፈው የዝውውር ጊዜ የሚያስመሰክሩት ነገር ይሄንን ነው። ይሄንን ያክል እኮ ዝውውር አድርጎ ያቀም ብለን ስንናገር ነበር። 8 ተጫዋቾችን ያዘዋወረ ጊዜ አርሰናል እና አሁንም 8 ተጫዋች ይመጣል ወደ አርሰናል ይሄዳል ተብሎ አይጠበቅም። ግን በቃ 3ም ተጫዋች ቢመጣ 2ም ተጫዋች ቢመጣ እነዛ ተጫዋቾች ጥራት ያላቸው መሆን አለባቸው፣ ግን መምጣት አለባቸው ነው። አንድ አሪፉ ነገር ከአርሰናል ጋር ስማቸው አሁን የሚነሱት ተጫዋቾች አልቫሬዝን ብናነሳ ወይንም ደግሞ ኒኮ ዊሊያምስ ወይንም ባርኮላም ቢሆን ክሩፒም ቢሆን እነዚህ ተጫዋቾች በቃ በጣም ጥሩ ለውጥ የሚያመጡ ናቸው ተብሎ ነው የሚታሰበው። ምናልባት ክሩፒ ላይ ትንሽ ሪዘርቬሽን ሊኖር ይችላል፣ ግን እኔ አሪፍ ተጫዋች ነው ብዬ ነው ማምነው እና እነዚህ ተጫዋቾች አሁን ከመጡ አርሰናል እንደተባለው በጣም ብዙ ተጫዋች አይደለም የሚያስፈልገው፣ ያሉት ተጫዋቾች ምርጥ ናቸው። በእርግጥ ወደ ዓለም ዋንጫው የሄዱት ተጫዋቾች ተጨማሪ ጊዜ ያስፈልጋቸዋል። አሁን የፕሪሲዝኑ ላይ ሙሉ በሙሉ እነ ዴክላን ራይስ እነ ሳካ ይሳተፋሉ ብሎ መገመት ትንሽ ያስቸግራል። በተለይ ዴክላን ራይስ ተጫዋቾች በኮሚዩኒቲ ሺልዱ ከሲቲ ጋር ሲጫወቱ ነው የሚደርሱ እንጂ አሁን በቃ በኦገስት 1 ላይ ከጂሮና ጋር ይጀምራል አርሰናል የፕሪሲዝን ጨዋታውን ማለት ነው እና በእርግጥ ሁሉም እኩል የሚባል ጉልበት ዓለም ዋንጫው ላይ አባክነዋል ማለት የሚቻል አይመስለኝም። እኔ በጣም ትልቅ ጉልበት ያወጣው ብዬ የማስበው ዴክላን ራይስ ነው። አንደኛ በውድድር አመቱም በጣም ትልቅ ጉልበት አውጥቶ ነበር። እንደገና ደግሞ የዓለም ዋንጫው ላይ ብዙ ጉልበት አውጥቷል። ሌሎቹን ብናይ ግን እነ ራያን ብታይ ራሱ ሜሪኖ ዙቢሜንዲ እነዚህ እስከ ዋንጫው ቢደርሱ ሜዳ ላይ መጫወታቸው ብቻ ሳይሆን አንደኛ ትሬኒንግ አለ፣ ሁለተኛ በፕሪሲዝን አይሳተፉም። አሁን ኢምፓክቱ በመጫወት መድከም ብቻ አይደለም የሚገለጸው፣ አለመኖር በቃ የሉም። አሁን 3 ሳምንት የሉም። በቃ እነዚህ ልጆች የዴክላን ራይስን ያህል ዴክላን ራይስ ስለደከመ 4 ሳምንት አይባልም። የዴክላን ራይስም ምንም ያልተጫወተው የዴቪድ ራያም ረፍቱ እኩል ነው፣ 3 ሳምንት መብታቸው ነው። ይሄንን መብት ኤክሰርሳይዝ ሲያደርጉት አርሰናል ይጎዳል ነው። ቢኖሩለት ኖሮ ቢገቡለት ኖሮ አርቴታ ከነሱ ጋር ሙሉ ዝግጅት ቢያደርግ ኖሮ የሚጠቀመውን ያህል ባለመኖራቸው ደግሞ ክፍተት ይፈጠራል ነው ነገርየው። ግን ዞሮ ያው አርሰናል እንዲህ አይነት እውነት ውስጥ ነው ያለው። ቀጣይ የሚያደርጋቸው ዝውውሮች እስቲ ይጠበቃሉ፣ እሱን ደግሞ እናያለን። ለማንኛውም ግን እንደተባለው በተለይ ያለፈው የውድድር አመት ሲጠናቀቅ የተባሉት ነገሮች ወደ መሬት ወርደው ለመመልከት ግን ጊዜ ፈጅቶብናል። እኔ በቃ ለምሳሌ አሁን እኔ በቃ እውነቱን ንገረኝ ካልሽኝ አምናም ስናገር ነበር ለዘንድሮ የውድድር አመት ይሁን ችግር የለውም ስል ነበር። ሰሞኑን እንደገና አንድ ፕሮግራም እንሰራበታለን ተባብለናል። አርሰናልን እኔ ባለፈው የውድድር አይነት እንዲጫወት አልፈልግም። የራሴን ነገር ነው የምነግርሽ። አርሰናል ያ የሚያምረውን ከለሩን መመለስ መቻል አለበት። ኦኬ በሆነ መንገድ የፕሪሚየር ሊግን ዋንጫ ማሸነፍ ቅድሚያ ስለሚሰጠው አሸነፈ። አሁን ግን አርሰናልን የሚቀላቀሉ ተጫዋቾች እንዳምናው አቅፍፈው የሚበሉ እንዲሆኑ አልፈልግም። አርሰናል መሆን ያለበት ያንን በቃ ኳሱን ተቆጣጥሮ ፍሎው በጣም የሚያምር በክፍት የጨዋታ እንቅስቃሴዎች ከአንድ ሙከራ ወደ ሌላ ሙከራ በጣም በተደጋጋሚና በፍጥነት የሚሸጋገር ምን አይነት አርሰናል ነው ምናምን የሚባል የአርሰናል ለምን ሆናችሁ ሲባል በዚህ ምክንያት ብለው የሚናገሩ ሰዎች የሚጠቅሱትን ውበት ለመመለስ ደግሞ የሚጣርበት ነው መሆን ያለበት። ለዛ ደግሞ ቅድም ያልነው የሞርጋን ሮጀርስ የብራድሊ ባርኮላ አይነት የኒኮ ዊሊያምስ የሁሊያን አልቫሬዝ አይነት ተጫዋቾችና ምናልባትም ከዛ በላይ የሆኑ ተጫዋቾች ያስፈልጉታል ነው የምለው። ያምና አስተያየት መልሶ የሚሰጠው አርሰናል እንዲሆን እኔ ብዙ አልመኝም። ልክ ነው። ይሄንን በሰውም ይስማማበታል ብዬ አላስብም። የሆነው ይሁን ዘንድሮ ዋንጫ ያብላ የሚባል ነገር አብቅቷል ባለፈው የውድድር አመት እና በዚህ የውድድር አመት ከጥሩ አጨዋወት ጋር ከብልጫ ጋራ ስኬት እንዲኖር ነው የሚጠበቀው ብዬ ነው እኔ የማስበው። ሸገር ስፖርት